የተአምራት አምላክ ታምረኛ ደራሲ ታምራት ኃይሌ ተራኪ ዳዊት ወርቁ ክፍል 11 የአገልግሎቴን ዳር ድንበር ካስፋፉት ምክንያቶች ጥሬን በመለየትና የአገልግሎት አድማሱን በማስፋት በኩል የተለየ አስተዋጽኦ የነበረው ደግሞ የወርልድ ቪዥን የአገልግሎት በር ነው። ስለ ወርልድ ቪዥን የአገልግሎት ግንኙነት ጥቂት እንደምተርክም ቃል ገብቼ ነበርና እነሆ። የኢትዮጵያ ረሃብና ድርቅ በመልሶ ማቋቋምና በቀጣይ ልማት ለመመከት ገንዘብ አሰባስበው ወደ ምድሪቱ ከገቡት ክርስቲያናዊ እርዳታና የልማት ወይንም መንግስታዊ ያልሆኑ ድርጅቶች መካከል ከስኬታማዎቹ አንዱ ወርልድ ቪዥን ይመስለኛል። ወርልድ ቪዥን ኢትዮጵያ በአገሪቱ የእርዳታና መልሶ ማቋቋም እንዲሁም የልማት ፕሮግራም በትክክል መቼና በምን ሁኔታ እንደጀመረ አላውቅም። በናዝሬት የመጽሐፍ ቅዱስ አካዳሚ ግቢ በየዓመቱ ያካሄድ ከነበረው የኢትዮጵያ ወንጌላውያን አብያተ ክርስቲያንና የመሪዎች ጉባኤ ጊዜ ጀምሮ ግን ስሙን ሰማ ነበር። በ1977 ዓ.ም በኢትዮጵያ የተከሰተው የረሃብ አደጋ ግን ወርልድ ቪዥንና መሰል መንግስታዊ ያልሆኑ የእርዳታና የልማት ተቋማት በአገሪቱ እንዲታወቁና አዳዲሶችም በብዛት እንዲገቡ ምክንያት እንደሆነ ይታወቃል። በ1975 አጋማሽ አካባቢ ጀምሮ ሰንጋተራ አካባቢ ይገኝ በነበረው የወርልድ ቪዥን የበድሉ ህንጻ ቢሮው ጎራ ማለት ጀመርኩ። ይህም የሆነበት ምክንያት አንደኛ በዚያን ወቅት የነበረኝ መረዳት ትምህርቴን ከጨረስኩ በኋላ ስራ እየሰራው ወንጌልን በዝማሬ መሆን በሌላ ማገልገል፣ ሁለተኛ በወቅቱ የተግባረ ትምህርቴን የማጠናቀቅበት ጊዜ ስለነበረ ከምረቃው በኋላ በቶሎ ስራ ለመያዝ፣ ሶስተኛ ዓላማዬ ያው እየሰራው ማገልገል ስለሆነ ስለ መንፈሳዊ አገልግሎት የሚረዳ ክርስቲያናዊ ድርጅት ስራ ባገኝ ለወደፊቱ በአገልግሎቱ በኩል ድጋፍ አገኛለሁ በሚል ሐሳብ ነበር። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ምሳሌ 19:21 እንደተባለ ሆነና ኋላ ላይ የተፈጸመው እኔ ያሰብኩት ሳይሆን እግዚአብሔር ያሰበው ሆነ። ዶክተር ተስፋጽዮን ደለለው የወቅቱ የድርጅቱ ኃላፊ ነበር። ከጋሽ ተስፋ ጋር ከመቼ እንደጀመረ ባላስታውስም በማዕከላችን ያለው የዕድሜ የእውቀትና የልምድ ልዩነት ሳያግደን እንነጋገራለን። የማየውም እንደ ታላቅ ወንድሜ ነው። ታዲያ ከጋሽ ተስፋ ቢሮ አዘውትሬ የሄድኩ ክፍት የሥራ ቦታ ሲገኝ እንዲያስበኝ አስታውሰዋለሁ። ጋሽ ተስፋም አሁን የለንም እየመጣ ግን አስታውሰኝ ነበር የሁሌም መልሱ። ደጋግሜ ወደ ቢሮው በመመላለስ ያዝኑ አንድ ቀን የቃለ ሕይወት ቤተክርስቲያን ዋና ጸሐፊ ወደ ነበሩት ዶክተር ሙላቱ ባፋ ደውሎ አጭር ቀልድ ብጤ ከተጨዋወቱ በኋላ ስለኔ ነገራቸው። የቃለ ሕይወት ዋና ጽሕፈት ቤት ይሁን የሳይም አላስታውስም፣ ከጥቁር አንበሳ ሆስፒታል ፊት ለፊት ከሚገኘው ዋና ጽሕፈት ቤት ጀርባ የመኪናዎች መጠገኛና የብረታ ብረት ብየዳ ጋራጅ ስለነበር ከዚያ ውስጥ ቦታ ይገኝልኝ እንደሆነ መጠየቁ ነበረ ጋሽ ተስፋ። ዶክተር ሙላትም በበኩላቸው ለጊዜው ቦታ እንደሌለ የገለጡለት ይመስለኛል። ያም መንገድ ሳይሆን ቀረ። በኋላም አሁንም እየተመላለስኩ ሳስቸግረው ወደ ጋሽ ሰለሞን ሉሉ ላከኝ። አቶ ሰለሞን ሉሉ በወቅቱ ካረሳው በወርልድ ቪዥን መዋቅር ከዶክተር ተስፋጽዮን ቀጥሎ ሁለተኛው ሰው ይመስለኛል። ከዚህ ሌላ የግል የብረታ ብረት ስራ ድርጅት ነበረው። ከጋሽ ሰለሞን የግል ድርጅት ለመቀጠር ያደረግነው ሙከራም እንዲሁ ሳይሳካ ቀረ። ከነዚህ ሁለቱ ሙከራዎች በኋላ ነበር በ1975 ዓ.ም መጨረሻ ካፒቴን አስረስና ባለቤት ወይዘሮ ፋና እስጢፋኖስ ከሚመሩት አነስተኛ ድርጅት በወንድም አለማየሁ በቀለና እህት ፀሐይ እስጢፋኖስ አማካይነት የተቀጠርኩት። በዚያም 8 ወራት ያህል ከሰራው በኋላ እግዚአብሔር በራሱ መለኮታዊ አሰራር ወደ ወንጌሉ መስክ እንዴት እንደነዳኝ ቀደም ሲል ተርኬያለሁ። ልቤን በወቅቱ የሞላው ዋናው መልእክት ስለ ዮሴፍ የእግዚአብሔር ቃል ሲናገር ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው መዝሙር 105:19 እንደሚል
እኔን ጨምሮ ብዙ አገልጋዮችም ከዚህ ታሪክ አንባቢዎችም ብዙዎች ስለ አገልግሎት ይሁን ስለ ጋብቻ፣ ስለ ሥራ ይሁን ስለ መኖሪያ አካባቢ ሐሳብ ህልም መምጣቱ አይቀርምና የእግዚአብሔር ሐሳብ የትኛውና የት ጋር እንደሆነ ለይቶ ማወቅና እስኪፈጸም ጸንቶ መጠበቅ ግን ቀላል አይሆንልንም። ከእግዚአብሔር ዘንድ የተሰጠን ቃል ቢኖረን እንኳን እስኪፈጸም ግን ቃሉ ራሱ ይፈትነናል። ፈቃዱን እንዳንተላለፍ መጠንቀቃችን ግን እግዚአብሔር ይወደዋልና ምን ብንቸኩልና ተስፋ ብንቆርጥ እግዚአብሔር አይጥለንም። የምንሄድበት መንገድ ሸካራና ወጣ ገባ መሆኑ ግን አይቀሬ ነው። የዮሴፍ ህልም ትክክል ቢሆንም አፈጻጸሙ ግን ከባድ ዋጋ የጠየቀና ጊዜም የወሰደ ነበር። የሚገርመው ግን ባንወደውም እንኳ እግዚአብሔር አንድ ጊዜ በማለዳ ወዳሳየን ቦታ አዙሮ ያመጣናል። ሁሉን ታደርግ ዘንድ ቻይ እንደሆንክ አሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ ያለውን ልብ እንበል። ኢዮብ 42:2። ወደ ወርልድ ቪዥን ነገር ልመለስና የእግዚአብሔር ሐሳብ በራሱ መንገድ ሊከናወን ሲጀምር ሥራ ፍለጋ ሳንኳኳ የሰነበትኩትን የወርልድ ቪዥን በር ለወንጌል ሥራ ከፈተው። በ1976 ዳር ወር በደብረ ዘይት በአቦጋያ በተደረገው የጠቅላላ ሰራተኞች የጽሞና ጊዜ በእኔና በድርጅቱ ሰራተኞች መካከል የተፈጠረውን ትስስር የተረኩላችሁ ልብ ይሏል። ያላነሳኋቸውን ነጥቦች እንደገና ወደ ኋላ ሄጄ እንደሚከተለው ልንገራችሁ። በ1977 በኢትዮጵያ የደረሰው የረሃብና የድርቅ ታሪክ ከ1966 ዓ.ም በኋላ ምናልባትም እስከ ዛሬም ድረስ ከተከሰቱት ከፍተኛው ይመስለኛል። በዚህ ምድሪቱ በታላቅ መከራ በምታልፍበት ታሪካዊ ወቅት አለንላችሁ ካሉት ምዕራባውያን ለጋሾች መካከል በወርልድ ቪዥን ኢንተርናሽናል በኩል የመጡት አንዱና ዋነኛዎቹ ናቸው። ወርልድ ቪዥንን የተለየ የሚያደርገው ግን ክርስቲያናዊ እሴቱን ለመጠበቅና ለእግዚአብሔር መንግስት አጋዥ ኃይል ለመሆን ያደርግ የነበረው ጥረትም ጭምር ነው የሚል መረዳት አለኝ። ወርልድ ቪዥን ኢንተርናሽናል ኢትዮጵያ ዋና መስሪያ ቤቱን አዲስ አበባ ውስጥ በመትከል በአገሪቱ በአራቱ ማዕዘናት የፍቅርና የርኅራኄ አገልግሎቱን ዘረጋ። በሰሜን በትግራይ፣ በጎንደር፣ በጎጃምና በወሎ እንዲሁም በሰሜን ሸዋ፣ በደቡብ በወላይታና በከምባታ የተከፈቱት የመልሶ ማቋቋምና የልማት ጣቢያዎች ግን ዋነኞቹ ነበሩ። በናዝሬት የማከፋፈያና የማዘዣ ዲፖዎች እንደነበሩም አስታውሳለሁ። እነኚህ የእርዳታና የመልሶ ማቋቋም የልማት ተግባራት በሰው ኃይል፣ በከፍተኛ በጀት፣ በተሽከርካሪዎችና ልዩ ልዩ ቁሳቁሶች የተደራጁ ነበሩ። ከሰራተኞቹ አብዛኛዎቹ የወንጌል አማኞች ነበሩ። ይህንን አካሄድ የተመለከቱ አማኝ ያልሆኑና አንዳንድ ሃይማኖት የለሾችም ጭምር ወደ ወንጌላውያን ቤተክርስቲያናት እየሄዱ አሳምናችሁ አጥምቁኝ፣ ስራም ቅጠሩኝ እስከ ማለት ደርሰው እንደነበር ሰምቻለሁ። ድርጅቱ ግን ለስራው ጥራት ሲል ለስራ መልካቾች አባል ከሆኑበት ቤተክርስቲያን የመልካም ምስክርነት ማረጋገጫ እንዲያመጡ ይጠይቅ ነበር። ለማንኛውም ወርልድ ቪዥን እንዲህ ባለ ሁኔታ በገፍ የሰው ኃይል አሰባስቦ ርብርቦሹን ተያዘው። በአንድ በኩል ሰራተኞቹ ራሳቸው መንፈሳዊ እንክብካቤ እንዲያገኙ፣ በሌላ በኩል ተረጂው ህብረተሰብ ለስጋው ከሚያገኘው እርዳታ ሌላ የዘላለም ሕይወትም እንዲያገኝ፣ ምድሪቱም ቋሚ ፈውስ እንዲሆንላት ታስቦ የተከፈተው የመንፈሳዊ አገልግሎት ዘርፍ በውስጥም በውጭ የሚያመጣው መንፈሳዊ ተሃድሶና ከእግዚአብሔር መንግስት መስፋት አኳያ የተጫወተው ሚና ከፍተኛ ነው። ለምሳሌ በዋናው መስሪያ ቤትም ይሁን የእርዳታ መስጫ ጣቢያዎች በየማለዳውና በእያንዳንዱ ቀን ምሽት የጸሎትና የአምልኮ ፕሮግራሞች ይካሄዳሉ። በዚህ እንቅስቃሴ ምክንያት በመንፈስ የደከሙ በርትተዋል። የአማንያን ጌታችንን ኢየሱስ ክርስቶስን አምነው ድነዋል። በኋላ ላይ አስተሳሰቡን ሰፋ በማድረግ አስፈላጊውን የትምህርትና የሥራ ልምድ ማስረጃ እስካቀረቡ ድረስ ሃይማኖቱ ከልካይ መሆን የለበትም የሚል አቅጣጫ የተከተለ ይመስለኛል። ብዙ ያላመኑ ወገኖች ይገቡ ነበርና እርዳታ ተቀባዩም ህብረተሰብ ምግብና ስጋዊ መድኃኒት ብቻ ሳይሆን ዘላለማዊውን መድኃኒት ክርስቶስንም እንዲቀበል ወንጌል ይነገረው ነበርና ብዙ ዜጎች ይህንን የዘላለም መድኃኒት አግኝተው ዳኑ። አብያተ ክርስቲያናትም በየገጠሩ ተተክለው አበቡ።
ከዚህ ሌላ እንደኔ አይነት ቋሚ ስምሪትና የኢኮኖሚ ድጋፍ የሌላቸው ተባራሪ ወንጌላውያንም የአገልግሎት መስክና የኑሮ ድጋፍ አገኙ። ምን ይሄ ብቻ በየቤተ ክርስቲያኖቻቸው መጽሐፍ ቅዱስ አስጠኝና በጉብኝት ሰፈር ለሰፈር ከመንከራተት በቀር ጌታ የሰጣቸውን የአገልግሎት ጸጋ የሚለማመዱበት መድረክ ያልነበራቸው ወንጌላውያን አስተማሪዎችና ዘማሪዎች ሁሉ ከተቀበሩበት ወጥተው ለምድሪቱ በረከት በሚሆኑበት አይነት ጸጋ እንዲገለጡ ወርልድ ቪዥን የተጫወተው ሚና ከፍተኛ ነው። እንግዲህ በባቦ ጋያው የእረፍትና የጽሞና ዝግጅት ላይ የወረደው መንፈስ በፍቅርና በራእይ አያይዞኝ ከወርልድ ቪዥን አገልግሎት ጋር ብዙ ተጉዣለሁ። የድርጅቱን መንፈሳዊ አገልግሎት ክፍል ይመሩ ከነበሩት መካከል ወንድም የሽጥላ መንግስቱ፣ ወንድም ተከስተ ተክሎ ዛሬ ዶክተር፣ መጋቢ ሰለሞን ወልደ አምላክ ዛሬ ዶክተር፣ መጋቢ ግዛው ዳኜ፣ ወንጌላዊ በለጠ ኃይለ ማርያም፣ ሌሎችን ማስታወሳለሁ። ከነኚህ የተወደዱ የአገር ልጆች ሌላ አሜሪካዊው ቢል ሆልን አስታውሳለሁ። ቢል ሆል ለአጭር ጊዜ ቢሆንም ከጌታ የተሰጠኝ መሸጋገሪያ ነበር። የባቦ ጋያ ፕሮግራም መልስ ነበር የወርልድ ቪዥን ኃላፊዎች ከዚህ እንግዳ ወንድም ጋር ያስተዋወቁኝ። ቢል ሆል በጣም ጌታን የሚወድ ገር ባህሪ ያለውና ለመቅረብ ቀለል ያለ ሰው ነበር። አማርኛ ለመልመድ ሲልም ጭምር እንግሊዝኛውን ተወት ያደርግ ነበር። በኋላም በእግዚአብሔር ፈቃድ ሙሉዬ የምትባል የተወደደች እህት አግብቶ በግማሽ አካሉ ሀበሻ ሆነ። የዛሬዋ ምስጋና ወንጌላዊት ቤተክርስቲያን መስራች ወገኖች በሚያደርጉት የቤት ለቤት ስብሰባም አዘውትሮ በመካፈል ይገለገልና ያገለግል ነበር። እዚህ ጋር ትንሽ ስለ ምስጋና ቤተክርስቲያን የማስታውሰውን ብዬ ልለፍ። የዛሬዋ ምስጋና ወንጌላዊት ቤተክርስቲያን መስራቾች እነ መጋቢ ይልማ፣ እነ ጋሽ ዮሴፍ ተክለ ማርያም፣ እነ ጋሽ አበበ፣ እነ እህት የሻረግ በቀለ ወይንም የባለቤታቸውን ስም ባለመጨመር ይቅርታ፣ እነኚህ የተወደዱና ጌታን በእውነት የሚወዱ ወገኖችና ሌሎች እንደ ወንድም ማስራት ወርቁ ከሙሉ ወንጌል ቤተክርስቲያን እነ ኮሎኔል ክፍሌ፣ እነ ማስተር ቴክኒሻን ግርማ አበበ፣ ሰለሞን በየነና ሌሎች በርካታ ወንድሞች ከደብረ ዘይት የዛሬው መጋቢ አስራት ያኔው ወንጌላዊ ከመልካ ወረራ አካባቢ ተሰባስበው በየቤቱ የሚዞር ህብረት ፈጠሩ። ከላይ ከዘረዘርኳቸው ታላላቅ የእግዚአብሔር ሰዎች ጋር ከአንዳንዶቹ እንደ ልጅና ታናሽ ወንድም ያህል የተጠጋጋ ህብረት ስለነበረኝ በተጀመረው የጸሎትና የአምልኮ ህብረታቸው ውስጥ የዘወትር የዝማሬ አገልጋይ ሆንኩ። በሐዋርያት ሥራ የመጀመሪያዎቹ ምዕራፎች የምናውቃት የመጀመሪያው ምዕተ ዓመት ቤተክርስቲያን በዛሬው ዓለም የተረገመች እስኪመስል ድረስ እነኚህ ወገኖች ቀንና ማታ አይለያዩም። አብረው ይበላሉ፣ ያመልካሉ፣ ይጸልያሉ። ብቻ ሁሉ ነገራቸው የጋሪዎች ከመሆን ደርሶ ነበር። በዚህ የተሟሟቀ ህብረት ላይ በቃል ትምህርት ያገለግሉ ከነበሩት መካከል ጋሽ መስፍን ተስፋዬና የዛሬው መጋቢ በቀለ ወልደ ኪዳንን አስታውሳለሁ። እኔ ቀድሞውኑ የእግዚአብሔርን መገኘት ባየሁበት ስፍራዎች ቀልጬ የምቀርና አገልግዬ የማልጠግብ በመሆኔ በዚህ ህብረት ማገልገል ግሩም አጋጣሚ ሆነልኝ። ሌሊት ሲጸለይና ሲመለክ ታድሮ ጠዋት ላይ እንዳመችነቱ ፊትን በውሃ በስ አድርጎ ሁሉም ወደ ጸሎት ይመለሳል። እንረፍ ይባልና ወዲያው አንዱ ተንበርክኮ ይገኛል። ሁሉም በየተራ ይከተለዋል። የእውቀት ቃልና የትንቢት መልእክቶች ያለ ረፍት ይጎርፋሉ። ወዲያው ብድግ ይባልና ደግሞ ጉዞ ወደ ደብረ ዘይት ይሆናል። እዛም እሳቱ ይቀጥላል። የኔ ድርሻ መከተል ብቻ ነበር። ይህ ሁሉ ሲሆን ታዲያ እንደ አንድ የአካባቢ ወይንም የወዳጃሞች ህብረት እንጂ ቀስ በቀስ ወደ ቤተክርስቲያንነት ይለወጣል ብለን ስላልጠበቅን በማገልገል አብረን የቆየነው ሁላችንም አባል የሆንበትና የምናገለግልበት ቤተክርስቲያን ነበረንና በኋላ ላይ ቀስ ብለን ተለየን። የተሟሟቀው ህብረትም ቀጥሎ ወደ ቤተክርስቲያንነት አደገና የዛሬዋ ምስጋና ቤተክርስቲያን ተገኘች። ቀደም ብዬ ያነሳሁት ሚስተር ቢል ሆል ታዲያ በዚህም አገልግሎት ውስጥ የጎላ ተሳትፎ ስለነበረው በዚህኛውም በወርልድ ቪዥንም አገልግሎቶቼ ያገኘኝ ነበር። ጌታ ታዲያ በዚህ ወንድም ፊት ሞገስ ሰጠኝ። ወደ እርዳታ ጣቢያዎቹ የኔን መምጣት አስቀድሞ በማሳወቅና ፕሮግራም በማስያዝ በአውሮፕላን ይልከኝ ነበር። እነዛ ትንንሽ አውሮፕላኖች እንደ ታክሲ አድራሽና መላሽ ሆኑልኝ። እርግጥ ነው አውሮፕላኖቹ የሚበሩት ለኔ ሲሉ ብቻ አልነበረም።
ፋታ የማይሰጠውን የወቅቱን ችግር ለመድረስ በየአቅጣጫው የሚጓጓዙ የሥራ ኃላፊዎች፣ የሕክምና ባለሙያዎች ወይንም የውጭ አገር ጎብኚ ሊሆን ይችላል። ቢል ሆል ከአዲስ አበባ ቢሮ ሆኖ ወደሚልከኝ ጣቢያ የሬዲዮ መልእክት ሲያስተላልፍ የተቀሩት ጣቢያዎች በሙሉ መልእክቱን ይሰማሉ። በምላሹም እኛስ ጋር መቼ ነው የምትልኩልን ብለው ይጠይቃሉ። ስለዚህም አንዳንዴ ወደ አዲስ አበባም ሳልመለስ ከአንዱ ጣቢያ ወደ ሌላው እንድተላለፍ ይደረግ ነበር። ትዳርም ይሁን የኔ የምለው ይዞታ ስላልነበረኝ እየጸለይኩና መልእክቶችንና መዝሙሮችን እያቃናው ከአንዱ ጣቢያ ወደ ሌላው መጓዝ ቀላል ነበር። በወርልድ ቪዥን ጣቢያዊ ሰራተኞች በየማለዳው የህብረት ጸሎት ይደረጋል። የህብረት ቁርስ አለ። እንዳመችነቱ የቡና ረፍት ያደርጋሉ። ምሳ በህብረት ነው፣ ለስራ ርቀው የሚሄዱትን ሳይጨምር። የራት ጊዜ ሁሉም ይሰበሰባል። ከራት ቀጥሎ በየምሽቱ የህብረት አምልኮ አይቀርም። ፕሮግራም መምራት፣ ቃል ማካፈልና ሌላም አገልግሎቶች ሁሉም በወጣለት ተራ ይሳተፋል። እንዲያውም አኗኗሩ በሐዋርያት ሥራ የመጀመሪያ ምዕራፎች የሚታዩት የመጀመሪያ ዘመን አማኞች ይመስል ነበር። ሰራተኞቹ በሙያ፣ በጾታ፣ በትምህርት ደረጃ ብቻ ሳይሆን ተወልደው ባደጉበት ቤተ እምነትም የተለያዩ ቢሆኑም በወርልድ ቪዥን ጣቢያ ግን ሁሉም የቤቱን ልምምድ ትቶ የአንዲት አጥቢያ ምዕመናን ይመስሉ ነበር። ከእርዳታ ጣቢያዎቹ ኃላፊዎች የማስታውሰው ከሰሜን ወንድም በቀለ ወልደ ኪዳን ዛሬ መጋቢ፣ በእብናት ጎንደር ወንድም ፈቃደ፣ በነፋስ መውጫ ወንድም ብርሃኑ አድነው አላማጣ ወሎ፣ ወንድም ጌታቸው ላሊበላ ወይንም አጂባር ወሎ፣ በሰሜን ሸዋ አንጾኪያ ወንድም አብደላ ኡስማን ዛሬ ዶክተር፣ በኮምቦልቻ ዴፓት፣ በደቡብ ሸንቆላ ወንድም ኩርኩራ ዋፎ፣ በኦሞ ሸለቆ ወንድም ታምራት ወልባ፣ በሁምቦ ወላይታ ወንድም አሰግድ ሙላት ዋና ዋናዎቹ ነበሩ። እነኚህ ወገኖች ሁሉ በእድሜ ከፍ ያሉት እንደ ታናሽ፣ ቀረብ ያሉትም እንደ እኩያ ወንድም ያከብሩኝና ይንከባከቡኝ ነበር። ዛሬ ይህንን ቃል በመጽፍበት ወቅት ሁሉም በምድር ላይ በሕይወት አሉ። የምንኖርበት አካባቢ ቢያራርቀን እንኳ በመንፈስ እንተያያለን። እድል አግኝተን በአካል በተያየንበትም ጊዜ እንደገና የምናመነዥከው ፍቅር ቀርቶልናል። ወንድሞቼ በያላችሁበት ሰላም ይሆንላችሁ። ሰብአዊና መንፈሳዊ አገልግሎታችሁ የደረሳችሁ ኢትዮጵያውያን ሁሉ በበጉ ዙፋን ፊት በምትቆሙበት ቀን አክሊል ይሆንላችሁ። የአዲስ አበባዎቹ የማስተባበሪያ ቢሮዎች ኋላ ላይ በ22 ቁጥር ማዞሪያ ቤተልሔም አካባቢ በተሰራው ሰፊ ቢሮና ግቢ ተሰባሰቡና ሌላ የአገልግሎት መድረክ ተፈጠረ። በቃ ምን አለፋችሁ ዛሬም ና ነው፣ ከሁለት ቀን በኋላም ና ነው። በተለይ የጠዋት የአምልኮ ፕሮግራም መደበኛ አገልጋይ ነኝ። ርቄ ካልሄድኩ በቀር እዚያው ነኝ። በአዲስ አበባው ዋና ቢሮ ኃላፊዎች የነበሩት ጋሽ ተስፋ ጽዮን ደለለው ዶክተር፣ ጋሽ ሰለሞን ሉሉ፣ ጋሽ ሸማነ ገብረ ሚካኤል፣ ጋሽ ክንደያ ኃይሉ፣ ጋሽ በቀለ ወልደ ኪዳን ያኔ አስተዳዳሪ፣ ጋሽ ሙሉጌታ ዘውዴ፣ ከክፍል ኃላፊዎችም እነ ወንድም ዮሴፍ ኢማና፣ እነ ወንድም ክበበው በቀለ፣ እነ ወንድም ግርማ በጋሻው፣ እነ እህት ፀሐይ፣ እነ ወንድም ዘላለም ተፈራ። እንግዲህ የዕብራውያን ጸሐፊ ስፍር ቁጥር ስለሌላቸው የእምነት አርበኞች ለመተረክ ጊዜ ያጥርብኛል እንዳለው እኔም የሁሉንም ስምና ስራ ለመተረክ አልችልምና ቆም ላድርገው። እንዲያው በጥቅሉ ግን ከወርልድ ቪዥን የእርዳታና የልማት ድርጅት ጋር ተቆራኝቼ ያሳለፍኳቸው ዋናዎቹ 5 ዓመታት ገደማ ይሆናሉ። በአጭር ቃል ለማስቀመጥ አንድ መለስተኛ ሐይቅ በዋና ለማቋረጥ ጀምሮ እያለ የደከመውና እንዲያው በጥቅሉ ግን ከወርልድ ቪዥን የእርዳታና የልማት ድርጅት ጋር ተቆራኝቼ ያሳለፍኳቸው ዋናዎቹ 5 ዓመታት ገደማ ይሆናሉ። በአጭር ቃል ለማስቀመጥ አንድ መለስተኛ ሐይቅ በዋና ለማቋረጥ ጀምሮ እያለ የደከመውና ወደፊት ለመቀጠልም ይሁን ወደ ኋላ ለመመለስ መቁረጥ ያቃተውን ሰው ሊያሻግር በድንገት የመጣ ጀልባ ይመስለኛል። ከኢኮኖሚ አንጻር ከኪሴ ምናምን እንዳይጠፋ ተጠንቀውልኛል። በዝማሬ አገልግሎቴ ይልቁንም የተሻለ ነገር እንዳይ መሳሪያ ሆነውልኛል። ከመስሪያ ቤቱ የውጭ በር ጠባቂዎች ጀምሮ እስከ ፊልድ ዳይሬክተሮቹ ሁሉም ለኔ ውቦች፣ ሁሉ ውዶች፣ ሁሉም ተቀባዮችና እውነተኛ ዘመዶች ነበሩ። በጉልበት ወይንም በሙያ ስራ የተመኘሁትን መስሪያ ቤት በወንጌልና በዝማሬ የኔው የዘወትር ቤቴ ሊያደርገው እንዳሰበ የጌታን ሐሳብ ማን አውቆት ነበር። ስለ ወርልድ ቪዥን የማወራው ሌላ አንዲት ቀሪ ነገር አለችኝ። እሱም በቤተሰብ መመስረት ጋብቻ ታሪክ ውስጥ ይገባልና ከዚህ ቦታ በጊዜያዊነት ልውጣ።
አሁን ላይ ቆሜ ዞር ብዬ ሳየው በእናት ሀገሬና በምድሬ ከምዕራብ አሶሳ ቤኒሻንጉል እስከ ምስራቅ ጊኒር ባሌ እና ጅጅጋ ሐረርጌ ከሰሜን ምጽዋና አስመራ እስከ ደቡብ ጂንካ ሐመር ባኮ ከጥቂቶች በስተቀር ብዙዎቹን ከተሞች ቀበሌዎችና መንደሮች በወንጌልና በበገናዬ እንሸራሸርባቸው ዘንድ እግዚአብሔር ፈቀደልኝ። የበላው ተስማምቶኝ የተኛውበት ተመችቶኝ ጉዞዬ በእግር በከብት ሲደላ በመኪና በጣም የተመቸም ጊዜ በአየር ሆኖ ሁሉም ግን ተቃንቶልኝ ወደ 40 ዓመታት ለሚጠጋ ጊዜ የአንድ ጎልማሳ ዕድሜ እግዚአብሔር በሕይወት አኑሮ እንዳገለግለው ረዳኝ። ያዕቆብ እንዳልና እንዳደረገው ተነስተን ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ። ዘፍጥረት 35:3 ማለት ይገባኛል። ከኢትዮጵያ ወደ አሜሪካ ለመሄድ ስንነሳ የአብያተ ክርስቲያናት መሪዎችንና አገልጋዮችን በኢንተርናሽናል ኢቫንጀሊካል ቤተክርስቲያን IEC ወይንም ETG ጋብዘን ስንሰናበት ለታዳሚዎቻችን የተናገርኩትን አስታውሳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀድሞ የወላጆቼ ቤትና እኔም በሃይማኖት አበው ህብረት ስለተወለድኩባት ብርሃነ ወንጌል መጥምቃዊት ቤተክርስቲያን ከአራስነት ጀምሮ ወደ 8 ዓመት ያህል እስኪሆነኝ ድረስ ድክ ስላልኩባት መሰረተ ክርስቶስ ቤተክርስቲያን በአገልግሎትና በትዳር ስለተባረኩባት ገነት ቤተክርስቲያን ባለቤቴን ጽጌን ስለሰጠችኝ የሙሉ ወንጌል ቤተክርስቲያን ምእመናን ከጋብቻ ጀምሮ ጎጆ ለማውጣትና ለእንክብካቤ ጎናችን ስለቆሙ ቃለ ሕይወትና መካነ ኢየሱስ አብያተ ክርስቲያናት በገናዬን ይዤ በስፋትና በርዝመታቸው ስለሄድኩባቸው የኔ ያልሆነ የትኛው ነው? ሁሉም ቤቶቼ ናቸው። እንደኔ ቢሆንማ ሁሉም ተቀላቅሎ በአንድ ስም በተጠራልኝ በስራ ሳንለያይ በስም መለያየታችን እንግዶችን ግራ ከማጋባት በተቀረ ያተረፈልን ምንም የለም። በእኔ አመለካከት የስደቱ የአብዮቱ ዘመን ባልጠበቅነው መንገድ ካመጣልን በረከቶች አንዱ ሁላችንን በአንድነት መቀላቀሉ ነበር። ብዙ የሙሉ ወንጌል ቤተክርስቲያን ምእመናንና አገልጋዮች በብርሃነ ወንጌል በመሰረተ ክርስቶስና በመካነ ኢየሱስ ቤተክርስቲያናት አገልጋዮችና መሪዎችም እንደነበሩ አስታውሳለሁ። የሰፈር ህብረት፣ የመስሪያ ቤት ህብረት፣ የተማሪዎች ህብረት እየተባለ መንጋው ተቀላቀለ። ዘመነ አምልኮ ነጻነት ሲመጣ ወደ የድንኳናችን ተመለስን እንጂ ደህና ተቀያይጠን ነበር። አሁንም ቢሆን ዋናው በሐሳብና በመንፈስ የመያያዝ ጉዳይ ነው። ያም ሆኖ ግን ልዩነትን ከሚያጎላና ከሚያበረታታ ቋንቋና አካሄድ ብንጠበቅ ክርስቶስ በአካሉ ደጋግማ አይቆስልም። ቀድሞም ቢሆን በየቦታው ሲሄድ አንድነታችንን እያደበዘዘ ልዩነትን የሚያደምቅ አካሄድ ሳይ በመንፈሴ ይታወካለሁ። አሁን ደግሞ ይባስ ብሎ ምድራዊ ዘርና ቋንቋ እየደመቀ ሰማያዊ ዘርና ቋንቋ እየደበዘዘ መሄዱ ይበልጥ እያሳሰበኝ ነው። ጌታ በመሃል አጥቢያ ባስቀመጠኝ ዓመታትና አሁን እዚህ ባለሁበት ከተማና ቤተክርስቲያን አብረው ለማምለክ የሚመጡ ምእመናንና ሊያገለግሉን የሚመጡ የወንጌል ባላደራዎች ከቤታቸው ወደ ሌላኛው ቤታቸው እንደመጡ እንዲሰማቸው ነበር የምጥረው። እኔም ወደ ሌሎች ሲሄድ እንደ እንግዳ መታየት አልፈልግም። ቅያሜና ክፍፍል እንዳለ ከተረዳውም መንፈስ ቅዱስ እያዘነ ባለበት አውድ መድረካማ ሙቄ መሄድ ከቶም አይሆንልኝም ነበር። ምን ሆናችኋል ብዬ መጠየቅ አይቀርም። ይህም የማያስደስታቸው ሰዎች እንዳሉ አይቻለሁ። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ማቴዎስ 5:9 የሚለውን አምንበታለሁ። የሚያስተራርቁ ይሻሉናል ወይስ የሚያራርቁ? እርቅን የማይሰሙ ብዙ ናቸው። 2 ጢሞቴዎስ 3:3 የትንቢት መፈጸሚያ ባይሆን ይሻላቸው ነበር። በክርስቶስ ደም የተገኘ ወንድምን ተቀይሞና አስቀይሞ ሃይባይ ገላጋይን አድክሞ ለስብከት ወደ መድረክ መውጣት፣ ለአምልኮ እጅን ማንሳትና ይቅር በለኝ ብሎ መጸለይ እንዴት እንደሚቻልም አላውቅም። ለነገሩ ይቅር በለኝ የሚል ጸሎትም ጊዜ ያለፈበት መስሏል። መስዋዕት ለማቅረብ ከመምጣት በፊት ከወንድምህ ታረቅ የሚለው መለኮታዊ ትእዛዝ ተነቋል ለማለት ያስደፍራል። በጠቅላላው አዲስ ትምህርት ከአዲስ ትውልድ ጋር በቅሏል። የፍቅር ጉዳይ የእግዚአብሔር ጉዳይ ነው። እግዚአብሔርም ፍቅር ነው። ፍቅርም በእውነትና በስራ የሚገለጥ እንጂ የቃል ድግግሞሽ፣ የግብዝነት ሰላምታና ዲፕሎማሲያዊ ንግግር አይደለም። እግዚአብሔር እንደወደደው የገባው ሰው በመውደድና በማዋደድ ይኖራል።
በነጻ የተቀበልነውን በነጻ እንድንሰጥ ታዘን የለ? በነጻ ከተቀበልናቸው ሀብቶች ዋናው ፍቅር ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ 3:16። እንዲሁ የተወደደ እንዲሁ መውደድ አለበት። ትናንት ለወደደኝ ብድር መላሽ፣ ነገ እንዲወደኝ ቀብድ አጉራሽ ከሆንኩ ክርስትና የሚዛኑ ቀሏል ማለት ነው። የሚወዷችሁን ብትወዱ ብድር ለሚመልሱላችሁ ብቻ እየመረጣችሁ በጎ ብታደርጉ ከአሕዛብ በምን ትሻላላችሁ? አለ መምህራችን ማቴዎስ 5:46። ደግሞ ደቀ መዛሙርቴ እንደሆናችሁ ዓለም የሚያውቃችሁ በፍቅራችሁ ነው አለ እንጂ በፍርስራሻችሁ ነው አላለም። በአሁኑ ጊዜ በየስፍራው የሚታየው ፍርስራሽ ብቻ ነው። ወንጌል የማዳረስ ራዕይ ጥሩ ነው። ቤተ ክርስቲያን የመትከል እንቅስቃሴ መደገፍ አለበት። መሪዎች የማፍራት ጥረት መበረታታት አለበት። ድሆችን መርዳት መጽሐፍ ቅዱሳዊ ነው። የሁሉ በፍቅር ሲሆን እኮ ነው ታዲያ ግቡን የሚመታው። ጳውሎስ እነዚህን ሁሉ እያደረግኩ እንዲያውም አልበቃ ብሎኝ ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ድካም ነው። አንደኛ ቆሮንቶስ 13:1 አይደል ያለው? ካገለገልኩባቸውና ከተገለገልኩባቸው ቤቶቼ ጥቂቶቹ። በአዲስ አበባ ዙሪያ በብርሃነ ወንጌል፣ በግላጩ በመሠረተ ክርስቶስና በተወሰነ ደረጃ በሙሉ ወንጌል ቤተ ክርስቲያናት፣ ደግሞ በቤት ለቤት ከማገለግለው ውጪ ትልልቆቹና የዘወትር መድረኮቼ የመካነ ኢየሱስ አብያተ ክርስቲያናት ነበሩ። በስደቱ ዘመን እግዚአብሔር እንደ ቅሬታ ካስቀራቸውና ካልተዘጉት ቤተ ክርስቲያናት መካከል የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስና የኢትዮጵያ ቃለ ሕይወት ይገኙበታል። በአዲስ አበባ ዙሪያ ከነበሩት የመካነ ኢየሱስ አጥቢያዎች ብጀምር ሕንጻቸው ለተዘጋባቸው አብያተ ክርስቲያናት ሁሉ ሰብሳቢ በመሆንና ለተሰደዱ አገልጋዮቻቸው መድረክ በመስጠት ያሳዩት ቸርነት በጌታ ዘንድ ትልቅ ዋጋ የሚሰጠው እንደሆነ አልጠራጠርም። ሆኖም ከስደተኞቹ ቤተ ክርስቲያናት አገልጋዮች አንዳንዶቹ ይህንን የፍቅር እጅና መልካም ዕድል በማስተዋል የጌታን ሐሳብ ለማገልገል በአክብሮት ከመጠቀም የጎደለ አካሄድ አሳዩና ቤተ ክርስቲያኒቱ መድረኳን የማጥበብ እርምጃ ወሰደች። የቤተ እምነቲቱ አብይ ጉባኤ ይህንን ውሳኔ በወሰነበት ቀን ከስደተኛዎቹ ቤተ ክርስቲያናት አገልጋዮች መካከል ከዘማሪዎቹ ታምራት ኃይሌና ተስፋዬ ጋቢሶ ብቻ ማገልገል ይችላሉ መባሉን ሰምቻለሁ። የቤተ እምነቱ ዋና ጽሕፈት ቤት በነ ቄስ ፍራንሲስ፣ ቄስ ያደሳና ቄስ ይተፋ የፕሬዝዳንትነት ዓመታት እንደዚሁም አጥቢያዎቹ በሙሉ እንደ ልቤ መመላለሻዎቼ ነበሩ። ሁሉንም እግዚአብሔር አምላክ ያክብርልኝ። በግሌ የእንጦጦ መካነ ኢየሱስ የቤቴን ያህል በነጻነትና በናፍቆት ነበር የማገለግልባት። ቀደም ሲል ቄስ በልዕና በኋላም ቄስ ጀምስና ወንጌላውያኑ ዛሬም ነገም ለምን አትመጣም ነበር ጥያቄያቸው። ብዙ ፍቅራቸውንም አጠገቡኝ። ወንጌላዊ ታምሩ ደግሞ ፍጹም የቅርቤ ነበር። ሌላው የጉለሌ ቤቴል ሲሆን ካህናቱ በመጀመሪያ ቄስ ረጋሳ በአሳዛኝ ሁኔታ በመኪና አደጋ ወደ ጌታ ተሰበሰበ፣ የቅርቤ ነበረ። ቀጥሎም ቄስ ገብረ መስቀል በተለይ ጋብቻዬን ከፈጸምኩበት ዕለት ጀምሮ ባገኙኝ ቁጥር አንተ ልጅ ለምንድን ነው እዚህ ቤተ ክርስቲያን አባል የማትሆነው ይሉኝ ነበር። ወዳጄ ቄስ በላይነህ አለማየሁ መልካም አገልጋይና የልብ ሰው ነው። ቄስ ተሰማ እያሌውም ጥንት የተስፋ ድርጅት ሰራተኛ እያለ ጀምሮ የቅርቤና ሁሌም ጋባዤ ነበረ። ሁሉም ግርሞች ናቸው። ቤቴልን ሳስብ ግን ቄሶቹ ብቻ ሳይሆኑ መዘምራኑም እነ ዮሴፍ፣ ምንዳዬ፣ ግርማ፣ ተስፋዬ ቅርብ የነበሩና ይመጡብኛል። ኡራኤል መካነ ኢየሱስም ልክ እንደ ቤቴ ነበር። ወደዚያች አጥቢያ ከሄድኩ ቄስ ጉተማ ቢሮና ቤታቸውም ጎራ ሳልል መውጣት የሚታሰብ አልነበረም።
ቄስ ጉተማ ታዲያ ከወንበራቸው በደግ ብለው እንደ ትልቅ ሰው ሲቀበሉኝ ሁሌም እርበተበት ነበር። ቄሱ ብዙ የማይናገሩ ግን ባለግርማ ናቸው። ልጆቻቸው በግቢ ውስጥ ካዩኝ እጄን ይዘው ወደ ቤት ያስገቡኛል። በሁለንተናዬ ተስተናግጄ ነበር የምወጣው። በዚያ ግቢ ውስጥ በጣም አድርጎ ያገለገለኝ ደግሞ ዳኛዬ ነበረ። አቤት የዚህ ወንድም ፍቅርና መሽቆጥቆጥ! እሱም በቶሎ ወደ ጌታ ከተሰበሰቡት ሆነና ተለያየን እንጂ። የልደታው ቄስ አስፋው ቃልቦሬ የአባትነትና ፍቅር በቃላት ከሚገለጥ በላይ ነው። ቄስ አስፋው ሁሌም ድምጻቸው ከፍ ያለ ነው። ለመሳቅም ትንሽ ምክንያት ይበቃቸዋል። ባገኙኝ ቁጥር በደስታ ያቅፉኝ ነበር። ቤተ ክርስቲያኒቱም መኖሪያ ቤታቸውም በቃ የግል ቤት ያህል ነበር። ለቤተ ክርስቲያኒቱ አገልግሎት ብቻ ሳይሆን በግቢ ውስጥ ብዙ አይነት ህብረቶች እያስፈቀዱ ይሰበሰቡበት ስለነበረ አንድ ቀን ቢያልፈኝ ሁለተኛውን ቀን እዚያ ግቢ ውስጥ አልታጠም ነበር። እንዲያውም አንዳንድ ህብረቶች ቦታ ሲያስፈልጋቸው አስፈቅድልን እባክህ እስከመባል በግቢው ቤተኛ ነበርኩ። የመካኒሳ መካኒሱስ ቄሶች ቄስ ተስፋዬ ዲነግዴ በጣም እንዋደድና እንነፋፈቅ ነበር። መንፈስ ቅዱስ በኃይል የሚጠቀምባቸውና የቃሉ ሙላት ያላቸው የጌታ ባሪያ ነበሩና በጋብቻ የሥነ ሥርዓት ላይ እንዲያገለግሉ ጋብዣቸው ነበር። በዕለቱ የሰበኩት ወንጌል ቀኝና ግራ የሚያፈናፍን ስላልነበረ ለብዙ ነፍሳት መዳን ምክንያት ሆነ። ዝርዝሩን በጋብቻ ታሪኬ ላይ እንደገና አነሳዋለሁ። ከቄስ ምትኩ ጋር ቀድሞ ሞሳና በሚኖርበት ጊዜ የተመሰረተ ቅርበት ነበረን። እንደገና እዚህም በአገልግሎት ተጣመድን። ወንጌላዊ መኮንን ነገራም ጋር በቤተ ክርስቲያኒቱም ይሁን በሌሎች አብያተ ክርስቲያናት አብረን አገልግለናልና እንተሳሰብ ነበረ። የኮልፌው መካነ ኢየሱስና ቄስ ጋንጁላም ወዳጆቼ ነበሩ። በቤተ ክርስቲያኒቱ ጥሪ ብቻ ሳይሆን ልዩ ልዩ ህብረቶች ወደዚያ ይወስዱኝ ነበርና ግቢውን አዘወትረው ነበር። ቄስ ጋንጁላም ትሁትና የሚመች ወንድም ነበር። ከመካነ ኢየሱስ አብያተ ክርስቲያናት ጎን መጠቀስ ያለባት የሉተራን ቤተ ክርስቲያን በኢትዮጵያ ናት። ለረጅም ዓመታት ቤተ ክርስቲያኒቱን የመሩት ቄስ ባህታና መላ ቤተሰባቸውን እግዚአብሔር ይባርክ ለማለት ወዳለሁ። ቄስ ባህታ ብዙ የማይናገሩ ግን የእውነት ሰውና ፍጹም ትሁት፣ እኔን የመሰሉ ታናናሾችንም ጭምር አክባሪ ነበሩ። ታሜ ሲሉኝ በድምጻቸው ውስጥ የሚሰማኝ በዓይናቸውም ላይ የማየው ርኅራኄ ይፈውሰኝ ነበረ። እነ ሙሴ ሰሎሞን፣ መስፍን ታዬ፣ ሲራክ አድማሱ፣ እነ ረብቃ አርያም፣ እሌኒ ደስታና ሌሎች ብዙ ወጣት መሪዎች ጋር በቤተ ክርስቲያኒቱ በማገልገል እንደ ቤቴ ተመላልሼባታለሁ። በ1970ዎቹ መጀመሪያ ግድም እኔና ጥቂት የሌሎች ቤተ ክርስቲያናት ወጣቶች ከቤተ ክርስቲያኒቱ ወጣቶች ጋር በመሆን የዘመኑን ታዋቂ ሰባኪዎችንና ዘማሪዎችን እነ ደረጀ ከበደን ጭምር በመጋበዝ የሁለት ወር ሙሉ ኮንፈረንስ አዘጋጅተን ነበር። ይህም ቤተ ክርስቲያኒቱን ለምንድን ነው ሰዎች የማያዘወትሯት በሚል ቁጭትና ለእድገቷ በመቆርቆርም ነበር። አሁንም ያችን ቤተ ክርስቲያን ጌታ እንዲባርካት ጸሎቴ ነው። ወደ ቃለ ሕይወት አጥቢያዎች ስመለስ የጌጃ ቃለ ሕይወት ሌላዋ ቤቴ ነበረች። አቤት መሪዎቹ! ምንም ትልቅ ቢሆኑ ለክርስቶስና ክርስቶስን ላዩበት ሰው ራሳቸውን እንዴት ዝቅ እንደሚያደርጉ ያውቁበታል። ዶክተር ሙላቱ ባፋ በቅርቡ ወደ ጌታ ተሰብስበዋል። ጋሽ ሙላቱ ታዬ፣ ጋሽ ደምሴ ማዴ፣ ጋሽ ወልደ አምላክ ድኬ፣ ጋሽ ፈራ ወልደ ሚካኤል፣ ጋሽ አዱኛ በዳዳ፣ ጋሽ ሙልጌታ ኃይለ ሚካኤል፣ ጋሽ ኬዳሞ ሜቻቶ፣ ወንጌላዊ ሽመልስ ወዳጆ አሁን በጌታ አቀፍ ያለ፣ ወንጌላዊ ሞገስ ታደሰ፣ ወንጌላዊ ሽፈራው ፈይሳ፣ ሁሉም ድንቅ የፍቅርና የክርስቶስ ልብ ያላቸው ናቸው። የጌጃ ቃለ ሕይወትም በመንፈስ ብዙ የተመገብኩባትና ያገለገልኩባትም በኋላም ልጆቼን ያስተማርኩባት ናትና ቤቴ ነች። አሁንም ጎራ ሳልል በበራፏ ማለፍ ይከብደኛል። ከቃለ ሕይወት ህብረቶች የቀድሞ የወጣቶች ማዕከል በኋላ ህብረት አምባ፣ ቀጥሎም ህብረት ቃለ ሕይወት የተባለው መጋቢዎችም ቀድሞ ጋሽ ሰባጠና ቀጥሎም ጋሽ አለሙ ቢፍቱ አሁን ዶክተር፣ ፓስተር አብርሃም ዮሴፍ፣ ዘግይቶም መጋቢ ግዛቱ ጨንቆ፣ በመጨረሻም መጋቢ ጎሳዬ ደሳለኝ ሁሉም የማውቃቸው የምቀርባቸውና ቤተ ክርስቲያኒቱም ከበገናዬ ጋር በኋላም የወንጌል ስብከትንም አካቶ የማዘወትርባትና የተባረኩባት ናት።
ሌላዋ የቃለ ሕይወት አካል የነበረችና አሁን በራሷ የምትተዳደረዋ ክርስቲያናዊ ወንድማማቾች ቤተክርስቲያን ከሚስዮናዊው ሚስተር መኮይድ ዘመን ጀምሮ ብዙ ያገለገልኩባትና የተባረኩባት ናት። ለተወሰኑ ዓመታት በጌታችን የሕማማት ሰሞን በምታደርገው የጾምና የጸሎት ቆይታ ሳምንት እዚያ ሆን ነበረ። ውለታው እጅግ ብዙ ነው፣ አልችልም በቃል ልገልጸው፣ ተመስገን ብቻ ልበለው የሚለው መዝሙር በአንዱ የስቅለት ሳምንት እዚያ የተሰጠኝ ነበረ። ጋሽ ላቀው ተሰማ በእሁድ የአምልኮ ፕሮግራም መዝጊያ ሁሌም የሚሉት ነበራቸው። አገልግሎቱን በቡራኬ ከደመደሙ በኋላ እንግዲህ ብስክሌት እንዳይገጫችሁ ዳርዳሩን ሂዱ ይሉ ነበር። ብስክሌቱ ከቤተ ክርስቲያኒቱ መሰብሰቢያ ፊት ለፊት የነበረው የቀበሌው ጽሕፈት ቤት መሆኑ ነው። ራሳችሁን ከቀበሌ ጠብቁ ማለታቸው ነበር። በወቅቱ ማን መቼ የትና በማን ተይዞ ለእስር እንደሚዳረግ አይታወቅም ነበርና ነው ማሳሰቢያው። ጋሽ ላቀው ራሳቸው የሆነ የሚወስዱት መድኃኒትና ትርፍ ልብሳቸውን ዘወትር ይዘው እንደሚጓዙ ይናገሩ ነበር። መቼ እስር ቤት እንደሚገቡ ስለማያውቁት ሌሎች ብዙ ወዳጆችም ነበሩኝ በዚያች ቤተ ክርስቲያን። ከአዲስ አበባ ልውጣ በማለት ድምፄን ማሰማት የጀመርኩት በደብረ ዘይት ነው። እስቲ አያይዤ በፍቅራቸው የተሰራውባቸውና በልባቸውና በቤታቸው በማስተናገድ የተቀባበሉኝን ወገኖች ጥቂቶቹን ብቻ ለማስታወስ ለሞክር። ደብረ ዘይትን የተለማመድኳት በብርሃነ ወንጌል ቤተ ክርስቲያን መዘምራን አባል ሆኜ ነው። በመጀመሪያ ከመዘምራኑ ጋር፣ በኋላ ደግሞ በሶሎ ዝማሬ ቀጠልኩና ደብረ ዘይትን ብዙ ተመላለስኩባት። ጥቂቶቹን ብቻ ላንሳ። በቅድሚያ ዛሬ ላለሁበት ለመድረስ የተቀባበሉኝ እጆች ልቆጥራቸው የማልችል ያህል ብዙ ናቸውና ሁሉንም ባለመዘርዘሬ ይቅር በሉኝ። የአየር ኃይል ማስተር ቴክኒሻኖቹ ወንድሞቼ ግርማ አበበ፣ ሰለሞን በየነና ተሾመ ኃይሌ ከተወደዱ ባለቤቶቻቸው ጋራ፣ ቄስ ረጋሳና ቄስ ጅራ ከነቤተሰቦቻቸው፣ ኮሎኔል ክፍሌና እህት ዘለቃ፣ የነ ሮማን እናት፣ የቤተልሔም ሕፃናት ማሳደጊያዎቹ ማሚና አይሪ፣ በዚያው ውስጥ የነበረው ወንድም ክፍሌና ባለቤቱ ከብዙዎቹ ጥቂቶቹ ነበሩ። ናዝሬት ወረድ ስል የጋሽ ተረፈ ዋቸና እትዬ ብርሃነሽ ቤት ዋናው ማረፊያዬ ነበር። የጀነራል ወርቁና የእትዬ ሮማንም ቤት እዚያ አዲስ አበባ ያሉ ጀምሮ በልጆቻቸው ያሬድና ዮናስ ጓደኝነት ገብቼ ተላመድኩት። የጋሽ ኪዳኔ የተሰማ ቤተሰብ ቤተ ክርስቲያን ለ3 ወር ስልጠና በላከችኝ ጊዜ የመጋቢ ታደሰ ነገው ቤተሰብ በተለይ ባለቤቱ ፈሌ በልቤ ላይ ያኖረችው ብዙ ነው። ወንጂ ገፈርሳ ትልቁ ትዝታዬ ነው። ወንጂ መሰረተ ክርስቶስ አያሌ ጊዜያት ተመላልሼበታለሁ። የጋሽ ተከተልና እትዬ ዜና ቤት የራሴ ያህል መጽናኛዬ ነበር። እትዬ ዜና ሕይወቷ፣ ጨዋታዋና ፊቷ ሁል ጊዜ የተሟላ ግብዣ ነበር። ምግብ የምበላው በኃይለኛ ተክሳጽ ጭምር ነበር። ልጆቻቸው ትንሣኤና ወንጌል በእድሜ ተከታታዮች ናቸውና ይቀርቡኝ ነበር። አሁን እዚያ አጠገብ ያለው በረከት ወይንም ጊዜ ወርቅ ግን ከኔ ጋር ለመወዳጀት እድሜው በቃ ስላልነበረ ኩል የሆነው አሁን ነው። ጋሽ ዮሐንስ ገርማሞና እትዬ አመለወርቅ ልጆቻቸው አፈወርቅና ሜሪ ሌላው ማረፊያዬ ነበሩ። ጋሽ ዮሐንስ ቁም ነገርም ጨዋታም ያውቃሉ። በአስተዳደር ጉዳይ ግን ዲሲፕሊናቸው ጠንካራ ነው። በመሃል አዲስ አበባም ብዙ ጊዜ አብረን አገልግለናል። ሌሎች ወዳጆቼና ቤተሰቦቼ ገመቹና ማርታ ነበሩ። ማርታ የደቡብ ባህላዊ ምግቦች ላይ ኃይለኛ ቀማሚ ናትና ችሎታዋ ይደንቀኝ ነበር። ገመቹ ለገብ ነው። መንፈሱ ጠንካራ፣ አእምሮውን ብስል፣ ግን በጣም ቅን ወንድም ነውና በፍቅር ተሳስረን ኖረናል። የረጅም ዓመታት ጓደኛዬን ምስክር ከበደን አሁን እዚህ ፔንሲልቬኒያ የሚኖረው ያገኘሁትም እዚሁ ወንጂ ነበር። የሞጆቹን ጋሽ አበበን እንደዚሁም የቤተ ክርስቲያን ሁሉ አስተናጋጅና የስደተኛዋ ቤተ ክርስቲያን መጠጊያ እትዬሽንም አረሳትም። የዘዋዮቹን እነነጋሽ ገበየው ወደ ሻሽመኔ ወረድ ስል የዮርዳኖስ መድኃኒት ቤት ባለቤትና የተወደዱ የእግዚአብሔር ሰው አባባ ኬሚሶ ቤታቸውም ሱቃቸውም ማረፊያዬ ነበር። ወደ ሐዋሳ ስሻገር ውድ እህቴ ደብሬና ልጆቿ ፈጽሞ አይረሱኝም። የትም ልሄድ ከየትም ልምጣ ሐዋሳን ከረገጥኩ ቤቷ ማገገሚያዬ ነበርና። የጩኮ ጋሽ ማሞና ቤተሰባቸው ለኔና ለቅዱሳን ሁሉ የአካል ብቻ ሳይሆን የልብ ማረፊያ ነበሩና በልብ ያሉ።
ዲላ የሚኖሩት ጋሽ ዘኬዎስና መላ ቤተሰባቸውም እንደዚሁ የተወደዱ የእግዚአብሔር ቤተሰብና የፍቅር ሰዎች ናቸውና ብዙ ተገልግዬባቸዋለሁ። ጋሽ ወርቁ ጎሌና ቤተሰቡን የማስታውስ በዚያ ከተማ ያለፈ አገልጋይ ያለ አይመስለኝም። ለእኔም የቅርቤ ሰው ነበር። ዲላ ከገባው እንደ ታናሽ ራሱን ዝቅ አድርጎ የሚያገለግለኝን ወንጌላዊ በዛ ባሶሬን ሁሌም እናፍቀዋለሁ። በብዙ መከራ ያለፈ ሁሌም ጌታን ተስፋ ከማድረግ የማይደክም ትሁት የወንጌል ሰው ለእኔም የፍቅር ምሳሌ ነበር። የደቡቡን ገታ ላድርግና ወደ ደቡብ ምዕራብ ልዙርና የቦዴቲው ጋሽ ታዲዮስ ከወንጌላውያን ያላነሰ በመስዋዕትነት ቤተክርስቲያን የተሸከሙ ናቸው። በቤታቸው ጥቂት ጊዜ አርፌያለሁ። አቤት ወላይታ ሶዶ ከገባውማ ጋሽ እስራኤልና እትዬ ታመነች፣ እትዬ ወርቅነሽ ገብረ ስላሴና ሌላዋ እትዬ ወርቅነሽ ወደ ኦቶና ያለችው አብሯት ያገለግል የነበረው ወንድም ሚልኪያስ፣ አቤት ፍቅራቸው! የጋሽ እስራኤል ቤተሰብ የሁሌም ማረፊያዬና መጠገኛዬ ነበር። ወርቅነሽ ገብረ ስላሴ በቤቷ ያልተዝናና ማን አለ? ለእኔም ማረፊያዬ ነበረች። የኦቶናዋ ወርቅነሽም ምንም የኑሮ አቅሟ ደካማ ቢሆንም በማስተናገድ ግን የማትደክም ናት። የወንጌል አርበኛውና ዛሬ በጌታ ዘንድ የሚገኘው ጋሽ ስምዖን ዳና በቤቷ አላረፍኩምም። በተገናኘንበት የመስክ አገልግሎት ሁሉ ግን ሕይወቱ፣ ትጋቱ፣ ለጌታ የነበረው ቅንዓቱ፣ ጥበቡና ረቂቅ እውቀቱ ለእኔ የሕይወት ገበታዬ ነበረ። አብረን የወላይታን ገጠሮች በሌሊት ጭምር በባትሪ አስሰናልና በልቤ ይኖራል። እነጋሽ ዋጃ ከባቶ፣ እነጋሽ ዳንኤል የማይረሱኝ ተቀባዮች የነበሩ። ሌላው የወንጌል አርበኛና የብዙ ሺዎች አባት መጋቢ ዮሐንስ ባሳናና ባለቤቱ ብርሃነሽ ሕይወቱም አገልግሎቱም ቤቱም ተዝጎ የማያልቅ የበረከት ማዕድን ነበር ለኔ። ከጋሽ ዮሐንስ ጋር እንደ ሁለት በሬዎች ተጠምደን ብዙ ቦታ አረስን። በመጋበዝበት ኮንፈረንስ ሰባኪው እሱ መሆኑን ከሰማው ቀኑ ቶሎ አይደርስልኝም ነበር። ለስብከት ተጋብዞ ታምራት ለመዝሙር ተጋብዟል ማለትን ከሰማ ከችኮላው የተነሳ በመሃሉ ይደውልልኛል። ባለስልክ በሆንበት ዘመን ነው እንግዲህ። የጉባኤ አገልግሎታችን በመንፈስ መዋሃዱ አንዱ በረከታችን በመሆኑ የጉባኤ አገልግሎት ጨርሰን ወደ ማረፊያችን ስንገባ ጨዋታና ሳቅ ከጀመርን ሌሊቱ አይበቃንም። ቆይተን ከተገናኘን ሰላምታ የምንለዋወጠው በእንባ ጭምር ነበር። እስከ አስመራ ድረስ አብረን ተጓዝን። የደብረ ዘይት ቃለ ሕይወት መጋቢ ሆኖ በመጣም ጊዜ አንድ ቤት እንደገባ ነው ያላስደስተኝ። አቤት ትምህርቱ፣ አቤት ምሳሌዎቹ፣ አቤት እንባው! የቤተ ክርስቲያን እንቁ! ወላይታ ሶዶን ሳስብ በኦቶና ግቢ ቃለ ሕይወት ቤተ ክርስቲያን አውራጃ አቀፍ ዓመታዊ ኮንፈረንስ ትዝ ሲለኝ ሁሌም ይገርመኛል፣ ይናፍቀኛልም። ሶዶ ውስጥ ሳሙኤል ሳለቶ ሌላው የወንጌል ሰው ጭምትና ጠንቃቃ ግን ውስጡ ብስል ነው። እርሱም ብዙ ባርኮኛል። ጥበቡና ንጽህናው ብዙ ያስተማረኝ ሰው ነበር። በአርባ ምንጭ ጋሽ መርዶኪዮስና ቤተሰባቸው ለጥቂት ጊዜያት በናፍቆት ተቀብለው በፍቅር አሳርፈውኛል። ወደ ጨንቻ ልወጣ ከሆነ መጀመሪያ እግሬን የማሳርፈው ከጋሽ መርዶኪዮስ ቤት ነበር። ለወንጌልም ብዙ የደከሙ ሰው ናቸው። አቤት የጨንቻዎቹ ጋይ ተስፋዬ ቶሌ፣ እነጋሽ ጳውሎስ፣ እነጋሽ ኢያሱ። የጨንቻ እንዳገር ስወጣ መኪናዎቹ በጣም ስለሚጎተቱ ጊዜ ይረዝምብኝ ነበረ። የድካም ሚስጥር ግን የመንገዱ ጉዳይ ብቻ ሳይሆን እነኚህን የፍቅር ሰዎች የማየት ጉጉትም ጭምር ነበር እንጂ። በሁሉም ነገር ጌታ ወርዶ የባረካቸው ሆነው ግን እንደ ዕድሜ እኩያ ያዩኛል፣ እንደ እግዚአብሔር ሰው ያከብሩኛል። መጥተህ እንድታገለግል ፈልገናል ካሉ ምክንያቶቼ በሙሉ ይጠፉብኝ ነበር። እነ ሳሙኤል ኦልቶና፣ ዘማሪው ኢያሱ፣ ኢዮብ ከጎፋ አካባቢ አቤት ፍቅራቸው! ከዘማሪ ኢያሱ ጋር ስንገናኝ ሳይስቅ ያስቀኛል፣ እያሳቀም ያስተምረኛል። ናፍቆቴ ነበሩ። ወደ ኋላ ወደ ሾኔ ስመለስ አባባ ጸጋዬን የማያስታውስና የማይወድ ማን አለና። ዓመታዊ ኮንፈረንሳቸው በስደቱ ዘመን ስንት ታሪክ ተሰርቶበታል። ለእኔም በግሌ ግሩም መንፈሳዊ አባት ነበሩ። ሾኔ ከመጣሁም ዋናው ቤቴ አባባ ባሶሬ ቤተሰብ ነበር። ከወንጌላዊ በዛ ባሶሬ ጀምሮ ወደ ታች ወንድሞቹ ዮናስ ባሶሬ፣ ቸርነት ባሶሬና ማርቆስ ባሶሬ ለኔ ተወዳጆች ነበሩ። በዚያው የሚያገለግለው ወንድሜ ሳሙኤል ባቴኖ ሌላው ተቀባይ ነበር። ሳሙኤል
የወንጌል ተጋዳይ፣ መንፈሳዊ ምስጢር የገባውና ጥበበኛ መሪም ነው። በብዙ መንገድ ሕይወቱና የባለአደራነት መንፈሱ አስተምሮኛል። ወደ ዱራሜ ስገባ ጋሽ ቦልጠኖና መላ ቤተሰባቸው የሁሉም ማረፊያ ነበሩ። ለኔም በግሌ ከተማው ማረፊያዬ ነበሩ። አባባ ቦልጠኖ ታማኝና ደፋር የወንጌል ተሟጋች ነበሩ። በብዙ መስዋዕትነት ያሰሩት ትልቅ ጸሎት ቤትና እየኖሩ ያገለገሉት ሕዝብ ቋሚ መታሰቢያቸው ነው። አባባ ጤቦና መላ ቤተሰቦቻቸውም እንደዚሁ ለኔ ወዶች ነበሩ። ገጠር ቤታቸው ድረስ ዘልቄ ተገልግያለሁ። ዘማሪዎቹ ልጆቻቸው ለአገልግሎትም አጋሮች ነበሩ። እነዚህ አባቶች ታዲያ በግል ስራቸውም ቢሆን መተዳደሪያቸው ግን ዛሬ ሙሉ ጊዜን ሰጠው ከምንል ከኛ የላቀ ሁለንተናቸው ለመስቀሉ ቃል የተሰጠ ነበር። ከዱራሜ ሳልወጣ ጋሽ ኢዩኤልና ልጆቻቸው እንደዚሁ የቅርቦች ነበሩ። ልብ ለልብም ተነካክተናል። ጋሽ በቀለ ወርቁ ወንጌላዊ አቤት ሲያዩኝ ደስታቸው! ወደ መድረክ ስወጣ በዓይናቸውና በፈገግታቸው፣ ከመድረኩ ፍጻሜ በኋላ ወደ ማረፊያችን ስንገባ በእቅፋቸው አባትነታቸውንና የወንጌል አጋርነታቸውን ይገልጹልኝ ነበርና አረሳቸውም። ሽንሽቾ ብዙ ጊዜ አገልግያለሁ። ግን ለምን እንደሆነ አላውቅም፣ ሁሌም በተጣበበ ፕሮግራም ሄጄ በሹልክታ ነበር የምወጣው። ግን የተወደዱ መሪዎችና ጠንካራ ቤተክርስቲያንም ነበረች። ሀደሮ ከከምባታ የአገልግሎት ወይንም የኮንፈረንስ ጣቢያዎቼ ዋናው ነበር። ለበርካታ ዓመታት በክረምት ወራት በሚደረግ ታላቅ ኮንፈረንስ በቋሚነት አገልግያለሁ። አዲስ አበባ ቤቴ ድረስ መጥቶ ግብዣውን በማቅረብ አንዳንዴ ማሳፍሮ በመውሰድ አጥብቆ በፍቅር ያዘኝ ወንድም ደሳለኝ እንኳን እኔ ባለቤቴም ታስታውሰዋለች። አቤት የሀደሮ ኮንፈረንስ ትውስታዎች! እና አባባ ፊሊጶስ እና አባባ ባቾሬ፣ ሌሎች ስማቸውን አሁን የረሳው ፊታቸው ግን በግልጽ የሚታዩኝ አባቶችና ወጣቶች በየዓመቱ ፌሽታዎች ነበሩ። ለማገልገል ብለው ይጥሩኝ እንጂ ተገልግየባቸው ነበር የምመለሰው። ከሁሉ የማይረሳኝ አባባ ፊሊጶስ ፉከራ፣ ሽለላ፣ ቀረርቶ የተቀላቀለበት ስብከት ነበር። በገፋ ዕድሜያቸው እንደ ሕፃን የሚዘሉ ስለ ክርስቶስ ያበዱ ነበሩ። ጉባኤውን በጸሎት ክፈቱ ወይንም ዝጉ ከተባለ በመጀመሪያ ደረጃ በጸሎታቸው እግዚአብሔርን ወደ ጉባኤው ፊት ያመጡትና እንደ ሰው ያነጋግሩታል። አንድ ጥቅስ ላንብብ ብለው ከጀመሩም የሚያቆማቸው የለም። ሲናገሩም ከአንዱ የመድረክ ጫፍ ወደ ሌላኛው በሩጫና እጥፍ ዘርጋ እያሉ ነው። ቀልድ ነው እንዴ የምትለዋ በየንግግራቸው መሃል አሁንም የምትጠበቅ ኮስታራ ጥያቄ ናት። በእርግጥም ዛሬ ሁሉም ነገር ቀልድ በመሰለበት ዘመን ድንገት ተገኝተው ጥያቄያቸውን ቢያቀርቡ እንዴት ጥሩ ነበር። የቀልድ ነው እንዴ ጥያቄያቸው እንደ አዝማች ተለምዶ ከፊት ለፊት የተቀመጡ ቀልድ አይደለም ብለው ይመልሳሉ። በመሃሉ ለፈገግታ ይሆናል። በሀደሮ ኮንፈረንስ በጸሎት ዝናብ ሲቆምና ለዚህ ፀሐይ ደመና አድርግለት ተብሎ ደመና እንደ መጋረጃ ሲዘረጋ አይቻለሁ። ኮንፈረንሶች ሁሌም የሚካሄዱት በክረምት ወራት እንደመሆኑ በየትም የኮንፈረንስ ቦታ ዝናብ ይፈታተናል። ከሺና በአንዳንድ ቦታ ከዚያም በላይ የሆነ ሕዝብ ሜዳ ላይ ተቀምጦ ዝናብ በላዩ ላይ ዘንቦ እስኪያባራበት ድረስ ወንጌልን በትዕግስት ሲያደምጥ ሁሌም በውስጤ እሳቀቅ ነበር። በአንድ ወቅት ታዲያ እንደተለመደው እኔ ዘምሬ እንደተቀመጥኩና ካረካ የመጣና ማርቆስ የተባለ ወንጌላዊ ሊሰብክ ሲወጣ ቀድሞውኑ በማስገምገም ላይ የነበረ ሰማይ ይለቀው ጀመረ። ወንጌላዊ ማርቆስም ሕዝቡን አስቁሞና እጁን አንስቶ ጌታ ሆይ እኛ አሁን የምንፈልገው የቃልን ዝናብ እንጂ የተፈጥሮን ዝናብ ስላልሆነ አሁን በዚህ ሰዓት ይህን ዝናብ እንድታቆመው እንጠይቃለን ብሎ በታላቅ ጩኸት እንደጸለየ የውሃ ቧንቧ እንደሚዘጋ አይነት ሰማይ በድንገት ተዘጋ። ወንጌላዊው በአማረ አየር አገልግሎት ጨረሰና የጠዋቱ ክፍለ ጊዜ አለቀ። የከሰዓት በኋላው ተረኛ ነበርኩና ቃሉን ማካፈል እንደጀመርኩ ሕዝቡ የፀሐዩን ኃይል ሊሸከመው ከሚችለው በላይ ሆነበትና በተራዬ ሕዝቡን አስነስቼና እጆቻችንን ዘርግተን ጌታ እግዚአብሔር ሆይ እስራኤልን ሌሊት በእሳት ቀን ደግሞ በደመና አምድ እንደመራህ አሁን ሕዝብ ቃልን ሰምቶ እስኪነሳ ድረስ ለዚህ ፀሐይ ደመና አድርግለት ብዬ ጸለይኩና ጥቂት እንደቆየን
ሰማዩ ነጭ ሻሽ በሚመስል ደመና ተጋረደ። ጃንጥላውን የዘረጋና ነጠላቸውን በራሳቸው ላይ ያደረጉ ሁሉ አውርደው በምቹ አየር ክፍለ ጊዜውን ፈጽምን። ተመሳሳይ ታሪክ ያየሁት በአሰላ ነበር። በከባዱ የስደት ወቅት አንድ ጊዜ አሰላ ከተማ መለስተኛ ኮንፈረንስ ላይ ሳገለግል በተመሳሳይ ሁኔታ ኃይለኛ ዝናብ ወረደብንና ተቸገርን። ኮንፈረንሱ የሚካሄደው በአንድ ወንድም መኖሪያ ቤት ጓሮ ሲሆን ቦታው በኃይል ገደላማ በመሆኑ ከአካባቢው እይታ የተሰወረ ነበር። አንድ ከሰዓት በኋላ ጊታሬን ይዤ እንደቆምኩ ኃይለኛው ዝናብ እንደጀመረ ህዝቡ እጁን እንዲያነሳ ጠይቄ፣ ጌታ ሆይ እባክህ ስደቱ ይበቃናል፣ አሁን ደግሞ ዝናብ አያሳደን፣ እባክህ አምልከን እስክንጨርስ ድረስ ይህንን ዝናብ ያዝልን ብዬ እንዳበቃው ከላይ ትእዛዝ የተሰጠው ዝናብ ቀጥ አለ። ኮንፈረንሱ አልቆ ሰኞ ከከተማው እስከምንለቅ ድረስ ተመልሶ አልመጣም። እንደዚህ የእግዚአብሔርን መገኘትና ክንድ አይን በአይን የምናይበት ዘመን ነበረ። ይህች ናት እኮ ክርስትና።